ማሳያ ነው ይህ የእናንተ ውድቀት ለካ ሚያር ልሳነ ግዕዝ አነ ሚያር ልሳነ ግዕዝ ኢሬቻ ሃይማኖታዊ በዓል በአደባባይ ከሚደረጉ የዋቀፈታ በዓላት መካከል አንዱና ዋናው ኢሬቻ ሰሞኑን ብዙ ነገር ሲባልለት የነበረው የግዕዝ ጉዳይ አሁን የህፃናት ጉዳይ ያደረጉት ሰዎች ይሄን ማመን ትችላላችሁ የህፃናት ጉዳይ እስኪ በሁለቱም ወገን ህፃናትን ተጠቅመው ምን አይነት መልእክት አስተላልፉ ሚለውን ጥቂት እንደና በጣም አሳሳቢ ነገር ነው ነገሩ ጥቂት እሱን አይተን የኛን መልእክት ለማስቀመጥ እንሞክራለን ግድሜ ርዕስ ግዕዝ አንማርም አያሳዝንም ወይ በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት ለካ ሚያር ልሳነ ግዕዝ አነ ሚያር ልሳነ ግዕዝ እኔ የግዕዝ ቋንቋ እማራለሁ አንተም ሰር ይሄ ነው የሆነ ያለው እየተደረገ ያለው ነገር ለማመን ቢቸግርም ይሄ ነው አሁን ይሄንን ነገር እነዚህ ልጆች በራሳቸው ፈጥረው ያደረጉት ነገር ነው የሚል ካለ መሳቂያ ነው የሚሆነው በትዝብት ነው ትዝብት ላይ ነው የሚወድቀው ተጽፎላቸው በሉ እንዲህ በሉ ተብለው አጥንተው ካሜራ ተደቅኖላቸው ያደረጉት ነገር ነው የህፃናቱ የአእምሮ ጭማቂ ውጤት ነው የሚል ካለ ይምጣል እንከራከር እንችላለን በሁለቱም ወገን ያሉት ግዕዝ አንማርም ብለው ያስነገሯትም ትምህርት ቤት ውስጥ ሆነው ግዕዝ እንማራለን ብለው በግዕዝ ቋንቋ የሚያናገሯቸውም ጭምር የራሳቸው የልጆቹ የአእምሮ ጭማቂ ውጤት አይደለም በዚህ ፖለቲካ መስራት የፈለጉ ሰዎች እጅ ስራ ነው ይሄ የነሱ ስራ ነው ይሄ ፖለቲካ ነው ፒውር ፖለቲክስ ነው ይሄ በህፃናቱ አእምሮ ውስጥ ይሄ አለ ለማለት ይቸግረኛል እንጥፍጣፊውም የለም አያቁትማ ፖለቲካውን እነሱ ጨዋታ የሚያታልላቸው እድሜ ላይ አይታችኋቸዋል በጨዋታ የሚታለሉበት እድሜ ላይ ነው ያሉት ብርቅ ነው ለነሱ ብዙ ነገር እንዲያድርጉ ሲባሉ ካሜራ ፊት ሲቀመጡ እንዲህ ለማለት ያላቸው ደስታ ለመታየት እንደዚህ ለመሆን በዚህ እድሜያቸው እንዲህ አይነት የቃላት ምልልስ ያደርጋሉ ብላችሁ ተጠብቃላችሁ በፍጹም አያደርጉትም ልጆች ናቸው ገና ብሩህ አእምሮ ያላቸው ገና ንጹህ ያልተጻፈበት ሰሌዳ ንጹህ ብራና ያላቸው የትኛውንም ነገር እየልክ በተጻፈባቸው ሊቀበሉ የሚችሉበት እድሜ ላይ ናቸው በጨዋታ የሚታለሉበት እድሜ ላይ እነዚህ ሰዎች ግዕዝ አንማርም የሚል እንደዚህ አይነት ስድብ የታጨቀበት ሙሉን ያላሰማዋችሁ ስለማይመጥን ነው አንዳንዶቹ ቃላቶች ስድብ የታጨቀበት ግጥም ያነባሉ ብላችሁ ተጠብቃላችሁ እንዲህ ብድግ ብለው ክፍል ውስጥ ተሰብስበው እኛ ግዕዝ እንማራለን መልስ የሚመስል ነገር ይሰጣሉ ብላችሁ ተጠብቃላችሁ ይሄ የኛ የትልልቆቹ የተጨማለቀ ፖለቲካን ለህፃናት የማውረስ አካሄድ ነው በቃ ፒውር ፖለቲክስ ነው ይሄ ለምን እንደሆነ በማይገባኝ መልኩ በርግጥ ፈርዶብን ፖለቲካችን ቋንቋ ላይ ብሔር ላይ ተመሰረተ ስለሆነም ጭምር ነው ሃይማኖትም ውስጡ ገብቶበት ቦክቷል ለምን እንደሆነ በማይገባኝ መልኩ ግን በራሱ ቆሞ ፖለቲካውን ኤክሰርሳይዝ ማድረግ የሚፈልግ ሰው የለም በራሱ ቆሞ የኔ አቋም ይሄ ነው ማለት የሆነ የሚጠጋበት ጥጋት ይፈልጋል የሆነ ቡድን የሆነ ዋሻ ይፈልጋል ከዛ ያንን ነገር እንደገና ደግሞ መጥቶ ማኒፌስት የሚያደርግባቸውን ህፃናት ይፈልጋል በእነዚህ ህፃናት ፖለቲካ መስራት ምን ነው ትርፉ ምን እንደዚህ መማር ያለባቸው ሪሜል አይደሉም ብዙ ነገር እኮ ልናስተምራቸው ነበር የሚገባው ፍቅርን አንድነትን ሰላምን በርትቶ መስራትን መማር ማጥናትን እነዚህ ልጆች በነገራችን ላይ እነዚህ ልጆች የሚጠብቃቸው 3% 4% 8% ብቻ የሚያልፉበት ብሔራዊ ፈተና ነው ወደፊት ለዛ ራሳቸውን እንዲያዘጋጁ አሁን መስራት አይገባንም ምን ያህል ተማሪ እየወደቀ እንደሆነ ያያችሁ ነው ምን ያህል ተማሪ ቤት እየዋለ እንደሆነ ያያችሁ ነው ለዚህ አእምሮአቸውን ስል ማድረግ ሲገባን ፖለቲካ እናጠጣቸዋለን ፖለቲካ በቃ ዘረኝነት
በቋንቋ እንደዚህ በሃይማኖት እንደዚህ ፖለቲካ የሆነ ነገር እናጠጣቸዋለን። ለኛ ባናስብ አሁን ያለው ትውልድ መቼም አሁን ያለው ትውልድ ስል ራሱን የቻለው ብዙ ነገር ላይ ወሳኝ የሆነው እና ደግሞ ብዙ የውሳኔዎቻችን ገፈት ቀማሽ ሆነው ትውልድ መቼም አንዴ የሆነበት ሆኗል። መቼም ታግሎ ማለፍ ካለበት በራሱ ሊወጣው የሚገባ ጉዳይ ነው። የኛ ከተበላሸ የነሱ መበላሸት አለበት ወይ? የኛ ተበላሽቶ ይኸው ጦርነት ላይ ነን። የኛ ተበላሽቶ ይኸው መበላላት ነው የቀረን። የኛ ተበላሽቶ ይኸው ሌት ተቀን ስንሰዳደብ ነው የምንውለው። የኛ ከተበላሸ የነሱ መበላሸት አለበት ወይ? አያሳዝኑንም? የህፃናቱ ህይወት አይገደንም? ወላጆች እንዴት ነው ዝም የምትሉት? እንዴት ነው የሚዋጥላችሁ? ቤታችሁ የምታወሩትን ለምንድን ነው በአደባባይ ማታወሩት? ቤታችሁ ዝም በል ፖለቲካ ምናምን የምትሏቸው የምታስፈራሯቸው ህፃናት አደባባይ ወጥተው ፖለቲካ ሲያወሩ ሲናገሩ እኔ በህፃናቱ አልፈርድም። እንዳልኩት የምትሰጧቸውን ነገር ሁሉ የሚቀበሉ ናቸው። እድሜያቸው በሆነ ነገር ገዝታችሁ በታታለሏቸው የሚታለሉ ናቸው። ይሄ ነገር እኮ ጥሩ ነው ብትሏቸው የሚቀበሉ ናቸው። ገና የሚያመዛዝኑበት እድሜ ላይ አይደሉም። ወደፊት ይሄንን ሪከርድ ሲያዩት ምናልባት የሚያፍሩበት እንዳይሆን ደግሞ እኔ እሰጋለሁ። በነገራችን ላይ የሚቆጩበት እኔ እንዲህ ብዬ ነበር እንዲህ የሚሉበት እንዳይሆንም እሰጋለሁ። በቃ ይሄ እኛ እንማርም ብሎ ግጥም ማስገጠም፣ እኛ እንማራለን ብሎ ካውንተር አርጊውመንት ማሰራት ምናቀው የትልልቆቹ ፖለቲከኞች ላይ ነው። በቃ ትልልቆቹ ፖለቲከኞች ሲሉት ነበረ፣ ሲያመነዥጉት ነበረ። እንግዲህ የተባለው ነገር ቆየ አይደል? በአማራ ክልል ደረጃ ሲመነዠግ ምሁራን፣ ፖለቲከኞች፣ ጎጠኞች፣ ዘረኞች፣ ሃይማኖተኞች አኘኩት። አሁን መጣና ህፃናት ላይ ወደቀ። ትምህርት ሲጀመር በቃ እንደዚህ ሆነ። ለምንድነው ህፃናቱ እንዲህ አይነት ነገር ውስጥ እንዲገቡ ያስፈልገው? ይሄ ይጠቅማቸዋል ወይ? ይሄ ይረባቸዋል ወይ ብሎ ቆም ብሎ ለማሰብ ይወደደ የለም። በቃ እነሱ ፖለቲካቸው የሆነ ግቡን ከመታላቸው አይደለም እንደዚህ ትምህርት ቤት የገባ ህፃን ጨቅላ ህፃንም ቢሆን ፖለቲካቸውን ከማጣጣት ወደ ኋላ አይሉም ማለት ነው። ይሄንን ማለት ለምን እንዳስፈለገ ቢነግሩን እንዴት ጥሩ ነበር። የራሳቸውን ሐሳብ መናገር የሚገባቸው ሰዎች ይኖራሉ። አሁን እኔ የግዕዝ ቋንቋ በስርዓተ ትምህርት ደረጃ ተቀርጾ ይሰጣል ሲባል ሁሉም ሰው ሊቀበለው እንደማይችል መጀመሪያ ግልጽ ነው። ምክንያቱም ጥያቄዎች አሉ። የሃይማኖት ቋንቋ ነው የሚል ፍረጃም ስላለ ጥያቄዎች አሉ። ከዚህ በፊት ደግሞ በኦሮምኛ ቋንቋ ላይም ደግሞ ይማሩ ሲባል የተነሳ ጥያቄም ስላለ ከዛም ጋር የሚያያዝ ነው። ነገሩን አሁን ከህፃናቱ ውጭ ያደርገን እናስበው። ህፃናቱ ከተናገሯቸው ግዕዝ እንማራለን ግዕዝ አንማርም ከሚለው ትልልቆቹ ካጠጧቸው ፖለቲካ እናውጣውና ነገሩን በራሱ በግዕዝ ቋንቋ እንውሰደው። ግዕዝ ቋንቋ እነዚህ ልጆች ቢማሩ ጥቅሙ ምንድነው? ጉዳቱ ምንድነው? ባይማሩ ምን ያጣሉ? ምን ይጠቀማሉ? የሚለውን መዘርዘር ያስፈልጋል። በትኖሱን ማየት ያስፈልጋል። ይሄ የቋንቋ አጥኞች የቋንቋ ሰዎች ጉዳይ ነበር የሚሆነው። ነገሩ ግን የቋንቋ ባለሙያዎች ብቻ አልሆነም። ሃይማኖተኞችም ፖለቲከኞችም ቀጥታ ገብተውበታል ጉዳዩ ላይ። ስለዚህ አሁን የቋንቋ ሰዎች ጉዳይ ብቻ ነው ብለን ልንተውላቸው አንችልም ማለት ነው። ዲስኮርሱ ከብዙ አንግል ነው እየመጣ ያለው። ሃይማኖተኞችም የራሳቸውን ሐሳብ እየሰጡበት ነው፣ ፖለቲከኞችም የራሳቸውን ሐሳብ እየሰጡበት ነው። ስለዚህ እንደ ምልከታ እኔ ቢሆን ደስ የሚለኝ ከዚህ በፊት ታስታውሳላችሁ በአዲስ አበባ ከተማ ደረጃ ኦሮምኛ ቋንቋ መማር አለ በኦሮምኛ ቋንቋ መዝሙር መዝመር አለበት የሚሉ ጭቅጭቆች ኢቭን አንዳንድ ትምህርት ቤቶች ውስጥ ብጥብጦች ሁሉ ተነስተው ነበር። ያኔ እነሳ የነበረው አርጊውመንት ምንድን ነበር? ኦኬ ቋንቋ ማወቅ ጠቃሚ ነው፣ ይማሩ ጥሩ ነው፣ ግን በፍላጎት ይሁን ነበር። አታስገድዷቸው። ተገደው ብሔራዊ መዝሙር አይዘምሩም በኦሮምኛ ቋንቋ፣ ተገደው ኦሮምኛ ሊማሩ አይገባም የሚል አርጊውመንት ይነሳ ነበር። እሱን ነው እንገዛው። ሰው በግድ እንዲሆን አያስፈልግም። የሚያደርገው ነገር በግድ እንዲሆን አያስፈልግም። ምናልባት ቢጠቅመው እንኳን አሁን ካለው የፖለቲካችን ስሪት አንፃር የሆነ ነገርን በግድ ያደረክ ማለት ብሔርህን እንደጫንክበት፣ ቋንቋህን እንደጫንክበት፣ ሃይማኖትህን እንደጫንክበት የሚያስብ ማህበረሰብ አለ። ስለዚህ በግድ መሆኑ ቢቀርና በፍላጎት ቢሆን፣ አሁን በፍላጎት ይሁን ሲባል ደግሞ
ይመቻሉ ለአሰጣጥ የሚለው ሌላ ተያይዞ የሚመጣ ጥያቄ ነው። ለምሳሌ የሆነ ክፍል ውስጥ 30-40 ተማሪዎች ቢኖሩ 20 መማር ቢፈልግ 20 መማር ባይፈልግ መማር የሚፈልጉት አካላት ተጨማሪ ትምህርት የመውሰድ ግዴታ አለባቸው። እሱን ሲወስዱ ከሌሎኞቹ ጋር የትምህርታቸውን የሚከታተሉበት ጊዜ መለያየት ይፈጠራል። አንደኛው ፈተና ላይ የሚያተኩርበት ሌላኛው ቋንቋ የሚያጠናበት ነገር ይፈጠራል። ስለዚህ ተመሳሳይ ስታተስ ላይ አይሆንም የሚል ስጋት ሊኖር ይችላል። እነዚህን ጉዳዮች እያነሱ ነው መነጋገር የሚያስፈልገው። በፍላጎት ነው ወይ በፍላጎት መለያየት አይፈጥርም ወይ በህፃናቱ መካከል? በፍላጎት ሲሆን ደግሞ እነዚህ ግዕዝ ተማሪዎች እነዚህ ግዕዝ የማይማሩ በሚል ደግሞ ጉዳዩ የሃይማኖትም ጉዳይ ስላለበት እነዚህ ክርስቲያኖች እነዚህ ሙስሊሞች መባባል ሊኖር ይችላል። እነዚህ ጉዳዮች ከግምት ውስጥ ገብተዋል የሚሉ ሰላማዊ ሐሳቦችን ማንሳት ያስፈልጋል። ይሄንን እያነሱ ይሄን እየተነጋገሩ ጉዳዩን ማብሰል ሲገባ እኛ ግዕዝ አንማርም ግዕዝ መማር ማለት መጠመቅ ማለት ነው የሚል ግጥም ሰጥቶ ለህፃን ልጅ አሁን እንዴት እንደሚገናኝ አላውቅም። እውነቱን ለመናገር አቡነ ናትናኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ ናቸው። አሜሪካን ያሉት ይመስለኛል። አሁን በአረብኛ ቋንቋ አባታችን ይሲሉ ነበር። አረብኛ ቋንቋ እሳቸው ስላወቁ ሙስሊም ሆኑ ማለት ነው? የሆነ ሰውስ ግዕዝ ቋንቋ ስለተማረ ተጠመቀ ማለት ነው? ደግሞ የኔ እኮ አሁን ሙሉን ስላልሰማ ነው በጣም ጸያፍ ንግግሮችም ስላሉበት እንጂ ውስጡ የሆኑ ሰዎችን ኪስ ለመሙላት የሚል ጉዳዩን ያመጣው ማን ነው? ክልሉ አይደለም? ከክልሉ ጋር ለምን ነው የማትነጋገረው? ለምን ነው ከሆነ ሃይማኖት ተቋም ጋር የምትነጋገረው? ጉዳዩን ያመጣው ክልሉ ነው። እንማራለንም ካልከ ክልሉን ባለስልጣናት እኮ መጠየቅ ነው። ልክ ቤተክርስቲያኒቱ ደብዳቤ ያስገብታ ግዕዝ ከዛሬ ጀምሮ ይሰጥልኝ ካልሆነ እንደዚህ ይደረጋል ብላ ያስፈራራች ያስደነገጠች ነው የሚመስለው። ምንም እጇው የለም እኮ እዚህ ውስጥ። አስተምሪልኝ ከተባለች ለማስተማር ፈቃደኛ ነች። አሏት ምሁራን፣ በግዕዝ ቋንቋ ብዙ የሚራቀቁ ምሁራን፣ ቀን የሚዘርፉ ምሁራን ስላሏት ልታስተምር ትችላለች። ከዛ ውጪ ግን የክልሉ ውሳኔ ነው። ክልሉን ነው የምትቃወሙ። በግጥምም ማርገ በምንም ማርገ ቤተክርስቲያንን ባትቃወም። አንድ በዚህኛው ወገን ያሉት እነዛኞቹ አንማርም የሚል ግጥም ሲሰሩ አይ እኛ እንማራለን የሚል እንደዚህ አይነት ምስል መልቀቅ ምን ማለት ነው? እንዴት አይነት አርጊውመንት ነው? ከተማሩ ዝም ብሎ አይማሩም፣ ካስተማሩ ዝም ብሎ አያስተምሩም። የምን ይውልኝ ወቁልኝ ነው? ይሄው እኛ ተማርን እናንተ ብትጮሁም ነው? ምን አይነት ካውንተር አርጊውመንት ነው የሚሰራው? ምን አይነት በህፃናት እድሜ በህፃናት ህይወት መጫወት ነው? በጣም ጸያፍ ነው በጣም። እኛ የተጨማለቀ ፖለቲካችን እኛ ጋር ይብቃ። ህፃናቱን ለቀቅ እናረጋቸው፣ እንተዋቸው ህፃናቱን። እነሱ ገና ብዙ ፊውቸር የሚጠብቃቸው ናቸው። ፊውቸራቸው ብራይት እንዲሆን ከኛ ከትልልቆች የሚጠበቀውን ነገር ማድረግ ሲገባን እንደገና ነጋቸው ላይ እኮ ነጋቸውን እየነጠቅናቸው ነው። ነገ በሰላም የሚኖሩበትን ሀገር እያሳጣናቸው ነው ጋይስ። ይሄ መታሰብ መቻል አለበት። ከቋንቋና ሃይማኖት ጉዳይ ካነሳን አይቀር ሰሞኑን የኢሬቻ ባህል ይደረጋል ቅዳሜና እሁድ። ቅዳሜ ሆራ ፊንፊኔ እዚህ አዲስ አበባ ውስጥ፣ እሁድ ሆራ አርሰዲ ቢሾፍቱ ደብረ ዘይት ይደረጋል። የመጨረሻ ሐሳብ ይሆናል። አንድ ዶክተር በቀለ በዳዳ የሚባሉ ሰው ሪሰንትሊ የሳቸው ስለሆነ ነው እንጂ ከዚህ በፊት ብዙዎችም የኢሬቻን ጉዳይ ነቄስ ቶሎሳ ጉዲና ካልተሳሳትኩኝ ኢሬቻ በአዳም ልኮ ነው የሚል ትምህርት እንደነበራቸው እናስታውሳለን። አሁን በቅርቡ ደግሞ የሜጫና ቱለማ ልማትና መረዳጃ ማህበርም አመራሮቹ እንደው ትንሽ የዘብረቀረቅ ያለ ነገር ሲናገሩ ነበር። ገሚሶቹ ሁሉም ሊያከብረው ይችላል ሲሉ ነበር። ገሚሶቹ የለም ሃይማኖታዊ በዓል ነው ሲሉ ነበር። እዚህ ደግሞ በእኛ ቻናል ጠበቃውን ደግሞ ይብሳን ጋብዘን የለም ሃይማኖት አይደለም ባህል ነው ሁሉም ሊያከብረው ይችላል የሚል አቋም አራምዶ መሄዳቸውን እናስታውሳለን። አሁን ዶክተር በቀለ በዳዳ መጡና ኢሬቻ ሃይማኖት ነው ብሎ ፍጥጥ ያለ ነገር ነው የተናገሩት። እስኪ እንስማቸው። መጀመሪያ አቶ በቀለ በዳዳ የተናገሩትን እንስማና የመውጫ ሐሳቦችን ደግሞ እናነሳለን። ኢሬቻ ሃይማኖታዊ በዓል ነው። ሃይማኖታዊ ክብረ በዓል ነው። የማን ብለህ ደግሞ ካልክ የኦሮሞ አይደለም። ነገር ግን በደንብ ላስተካክለው አሁንም
የዋቄፈታ ኦሮሞ በዓል ነው። ኦሮሞ እኮ ኦርቶዶክስ አለ፣ ሙስሊም አለ፣ ፕሮቴስታንት አለ። የነዚህ ሰዎች አይደለም። እነዚህማ ጌታን ኢየሱስ ክርስቶስን አብ ወልድ መንፈስ ቅዱስ ነው ብሎ ለአምላካቸው በተገለጠላቸው መሰረት እግዚአብሔር ያመለኩ ያሉ ሰዎች ምስጋና ሁሌ በቀን ስንት ጊዜ ምናልባትም በየጊዜው በየወራቱ በየወቅቶቹ በየቤተክርስቲያናቸው እግዚአብሔርን ያመሰግናሉ። የነሱ ምስጋና ያ ነው። ለዋቄፈታዎቹ ግን በሃይማኖቱ ድንጋጌ መሰረት በአመት 2 ጊዜ የሚያረጉት የምስጋና በዓል ለነሱ በራሳቸው ስርዓት በኩል ለዋቃቸው ለሚያመልኩት አምላክ ዋቃ ላሉት አምላክ ለጥቁሩ አምላክ ወይም ደግሞ ለምጡቅ አምላክ ምስጋና ያቀርባሉ። አሁን እንደሰማናቸው ዶክተር በቀለ በዳዳ ኢሬቻ ሃይማኖታዊ በዓል ነው ካሉ በኋላ ያነሱት ነገር ራሱ ሊሰመርበት የሚገባ ነው። የማን ካሉ በኋላ የኦሮሞ አይደለም አሉ። ስለዚህ ኢሬቻን ማክበር በኦሮሞነት የሚከበር አይደለም ማለት ነው። ሃይማኖታዊ ነው ካልን ኦሮሞ የሚባል ሃይማኖት የለም ነው። ኦሮሞ እኛ የምናውቀው ብሔር ነው። ስለዚህ ኦሮሞ የሚባል ሃይማኖት ስለሌለ ሃይማኖታዊ ነው ኢሬቻ ካልን ሃይማኖት ያስፈልጋል ማለት ነው። ኢሬቻ ባለቤት እኔ ነኝ የሚል የሆነ ሃይማኖት ያስፈልጋል ማለት ነው። ያ ሃይማኖት ዋቄፈና ነው። ዋቄፈና የሚሉት አሉ። ዋቄፈታ ትክክለኛው አጠራሪቱ እንደሆነ አላውቅም። በተለዋዋጭነት ልንጠቀምበት እንችላለን። አትሊስት በደንብ ቋንቋውን በግልጽ የሚያውቁ ሰዎች ካላስረዱን በስተቀር። ስለዚህ ዋቄፈናን በሉት ዋቄፈታ የሚባል እምነት አለ። የዛ ሃይማኖታዊ ልምምድ ነው እንጂ የኦሮሞ አሁን የኦሮሞ አይደለም ሲሉ የሌላ ብሔር ነው እያሉ እኮ አይደለም። በጥቅሉ የኦሮሞ አይደለም። የኦሮሞ ማን ነው እንዳንል ኦሮሞ ሆኖ ኦርቶዶክስ አለ፣ ኦሮሞ ሆኖ ፕሮቴስታንት አለ፣ ኦሮሞ ሆኖ ሙስሊም አለ። ስለዚህ ሃይማኖታዊ ነው ካልን የኦርቶዶክስም አይደለም፣ የሙስሊምም አይደለም፣ የፕሮቴስታንትም አይደለም፣ የዋቄፈታ ነው። ኦፍ ኮርስ ዋቄፈታ የሚታወቀው በኦሮሞ ብሔረሰብ ውስጥ ነው። ስለዚህ በጥቅሉ ዝም ብለን ኢሬቻ የኦሮሞ ከማለታችን በፊት ኦሮሞ ውስጥ ያለ ምንድነው ዋቄፈታ የሚባል ሃይማኖት የሚከተሉ ሰዎች የሚያደርጉት ነገር ነው የሚል ጥቅል ነገር ነው የተናገሩት። አንድ ሌላ የተናገሩትን ነገር አለ። እሱን እንስማና ለመጨረሻ ሐሳቦች እንመለሳለን። በአደባባይ ከሚደረጉ የዋቄፈታ በዓላት መካከል አንዱና ዋናው ኢሬቻ ዝም ብሎ ተራ ምስጋና አይደለም። ማንንም ተነስቶ ሄዶ ዛ ቦታ ላይ በዛ መንገድ የሚያመሰግነው አይደለም። ቤት ቁጭ ብለህ ልታመሰግነው ትችላለህ። እሱ ግን ኢሬቻ አይደለም። የተለያየ ቦታ ላይ ሄደ ልታመሰግን ትችላለህ። እሱ ኢሬቻ አይደለም፣ ደግሞ የዋቄፈታ አይደለም። በሌላ ሃይማኖት ልታረገው ትችላለህ። ስለዚህ ኢሬቻን ነጥለን ለይተን መስጠት ያለብን ለባለቤቱ ነው። ማን ነው ባለቤቱ? ሃይማኖቱ በደነገገው ራሱ ማን ምን እንደሚያደርግ ማን እዛ ቦታ ላይ ያንን ስርዓት እንደሚፈጽም ዋቄፈታ ሃይማኖቱ የደነገገው ነው። ከዛ ውጪ ብታረግ ጨዋታ ሊሆን ይችላል። ስለዚህ ለሃይማኖቱ ሰዎች the highest time ነው ዋቃን ለማመስገን ማለት በአመት 2 ጊዜ ይደረጋል። የመጨረሻው በቃ የመጨረሻው ክላይማክሱ ማለት ነው። ስለዚህ የሃይማኖቱ የመጨረሻው ነገር ነው። ለማህበረሰቡ ለኦሮሞ ማህበረሰብ ከኦሮሞ ማህበረሰብ መካከልም ለዋቄፈታዎች ብቻ የተሰጠ ዋቃን የሚያመሰግኑበት ኦኬ እንዲል ልንል ይችላል። ዋቃ ከሆነ የሚመሰገነው ማንንም ሰው ቢገኝስ በምን ስርዓት ነው እዛ የምትገኘው? በምን ስርዓት ነው? እዛኮ ሳሪዘ ለምንድነው ሳሪዘ የምትሄደው? ለምንድነው አበባ ይዘህ የምትሄደው? ለምንድነው ልምላሜ ይዘህ የምትሄደው? ለምንድነው ወዝጋ የምትሄደው? እግዚአብሔር ለማመስገን ከፈለክ ቤት ያታመሰግንም፣ ቻርች ያታመሰግንም፣ መኪና ውስጥ ቁጭ ያታመሰግንም። እሱ ኢሬቻ ግን አይደለም። ስለዚህ የኢሬቻው የተለየ ክብረ በዓል ነው፣ ሃይማኖታዊ ክብረ በዓል ነው። ምናልባት አንዳንድ ሰዎች ይሄንን ከታንክስ ጊቪንግ ጋር ዝም ብሎ ኒውትራል ለማድረግ ይፈልጋሉ። እሱም በኋላ እንመጣበታለን። ግን
እሬቻ አደባባይ ላይ የሚደረግበት ሆራ ላይ የሚደረግበት እንደገና ደግሞ በጋ ላይ በተራራ እንደዚህ የሚደረግበት የራሱ የሆነ ስራ ስላለው ነው። እዛ የሚገኙ ሰዎችም የዋቄ ፈታ ሃይማኖት አማኞች ናቸው። ለነሱ በስርዓታቸው የሚያረጉት ነው። ጨርሰው ባህላዊ ገጽታ የለው። ምንድነው በዛ ጋር የምታዩ ባህላዊ ገጽታ? ልብስ ሰዎች ልብስ ለብሰው ይመጣሉ። አሪፍ ልብሶች በዛ ቀን የሚታይ መቼም አስገራሚያን ልብስ አለ። እሱ ባህላዊ ይችላል። ሰው ይታያል፣ አብሮ ይበላል። እሱ ባህላዊ ሊሆን ይችላል። ከዛ ውጪ ግን ፓርቲኩላርሊ የምታረገው ሃይማኖታዊ ስርዓቱ በቀኑ የምታረገው ነገር በሙሉ የዋቄ ፈታ ሃይማኖት መገለጫ ነው። በአደባባይ ከሚደረጉ የዋቄ ፈታ ሃይማኖት ክንውኖች መካከል ዋነኛው ነው ኢሬቻ። ኦኬ። ስለዚህ አሁን ሃይማኖት ነው ብለው የሚሉ አሉ። አይ የለም ሃይማኖት አይደለም ብለው ደግሞ የሚከራከሩ አሉ። ኦኬ። አንድ ማንሳት በዚህ መሃል ማንሳት የሚገባን ጉዳይ አለ ብዬ አስባለሁ። ሃይማኖት ነው የሚሉትን ሰዎች የለም ሃይማኖት አይደለም የሚሉት ሰዎች የሚከራከሯቸው የኦሮሞ ባህል ነው በሚል መነሻ ከሆነ ቀደም ደግሞ ዶክተር በቀለ በዳዳ የሁሉም ኦሮሞ ሳይሆን የዋቄ ፈታ ነው ይሄ ነገር ለዛ ነው ሃይማኖታዊ ነው የምንለው የሚል ሌላ አርጉመንት የሚያስቀምጡ ከሆነ በመሃል የሚሰነዘሩ ሐሳቦች ላይ ጥንቃቄ ማድረግ አለብን። ከፍተኛ ጥንቃቄ ማድረግ አለብን። የዋቄ ፈታ እምነት ተከታዮች ኢሬቻን ማክበር መብታቸው እንደሆነ መጀመሪያ ማወቅ አለብን። መብታቸው ነው ማወቅ አለብን። ይሄንን አሁን ሃይማኖታዊ ነው የሚለውን የዶክተር በቀለ በዳዳን ስታንድ ይዘን ስናወራ ማለት ነው የለም ሃይማኖት አይደለም ባህላዊ ነው ከተባለ እስከዛሬ ሲደረገው እንደነበረ ሊቀጥል ነው። አይ የለም ሃይማኖታዊ ነው ከተባለ ግን ጥንቃቄ መጨመር አለብን። እዚህ ላይ ሃይማኖታዊ ነው ሲባል ሌሎች የዋቄ ፈታ እምነት ተከታይ ያልሆኑ አካላት የሚያመጡት መከራከሪያ እነዚህ ባዕድ አምላኪዎች የሚል ነው ስህተት። ማንም የሃይማኖት ተከታይ ማንንም ባዕድ አምላኪ ብሎ የመናገር መብት የለውም። ክርስትናና እስልምና የተለያዩ እምነቶች ናቸው። ክርስትና የኔ ሃይማኖት ነው ትክክል ሲል ባይ ዲፎልት እስልምና ትክክል አይደለም እያለ ነው። እንደው አውጥቶ አይናገረው እንጂ እንደዛ እያለ ነው። እስልምናም የኔ ሃይማኖት ነው ትክክል ሲል ባይ ዲፎልት የክርስትና እምነት ትክክል አይደለም እያለ እኮ ነው። በቃ ይሄ እኮ ነው። ትክክል ነው ካለማ መጥቶ ሊከተለው አይደለም። በቃ የኔ እምነት ብቻ ነው ትክክል፣ እኔም ማመልከው አምላክ ብቻ ነው ትክክል ካለ እኔም ማመልከው አምላክን የማያመልክ ሌላው ሰው አምላክ አይደለም እያመለከ ያለው እያለ ነው። አምላክ አይደለም እያመለከ ያለው ካለስ አምላክ ካልሆነ ምንድነው? ባይ ዲፎልት ጣዖት እየተባባልክ እኮ ነው። እኔ ሙስሊም ነኝ እኔ ክርስቲያን ነኝ ስትል እኔ ሙስሊም ነኝ ካልኩኝ ክርስቲያኑን ጣዖት አምላኪ ነው እያልኩ ነው። እኔ ክርስቲያን ነኝ ካልኩኝ ሙስሊሙን ጣዖት አምላኪ ነኝ እያልኩ ነው። ባንደበት ወጥቶ ባይነገርም ውስጥ እኮ ያለው እሱ ነው። ለምን የሙስሊሞችን አምላክ አታመልክም ሲባል አምላክ ነው እንዴ የሚል ጥያቄ እኮ ነው አንድ ሰው መጀመሪያ የሚጠይቀው። ለምን የክርስቲያኖችን አምላክ ማታመልከው ቢባል አንድ ሙስሊም አምላክ ነው እንዴ ነው እኮ የሚለው። እንደዛ አይደለም የሚለው እንዴ ሰው ታመልካላችሁ እኮ ይላሉ አይደለ? የሙስሊም ሃይማኖታዊ ንጽጽር የሚሰሩ ሰዎች ኢየሱስ ክርስቶስ ሰው ነው ሰው ታመልካላችሁ እኮ ይሉ የለ። ስለዚህ ግልጽ እኮ አሁን ማን ወንድ ነው ተነስቶ ክርስቲያኖቹን ጣዖት አምላኪ ብሎ ሲናገር የሰማችሁት? ማን ወንድ ነው ተነስቶ ሙስሊሞቹን ጣዖት አምላኪ ብሎ ሲናገር የሰማችሁት? በውስጥ ታዋቂነት ያለውን ነገር በአደባባይ ወጥቶ የሚናገር ግን የለም። ለምንድን ነው እንደዛም ባይሆነው? መብታቸው ስለሆነ ልናንቋሸሽባቸው አንችልም። ክርስቲያኖቹንም ሙስሊሞቹንም ልናንቋሸሽባቸው አንችልም። እናንተ ጣዖት አምላኪዎች የሚል ክርስቲያን፣ እናንተ ጣዖት አምላኪዎች የሚል ሙስሊም መኖር የለበትም። ሁሉም የሚመቸውን የሚያዋጣውን አምላክ ማምለክ መብቱ ነው። ንጽጽር ስትሰራለህ ትከራከራለህ፣ እሱ ሌላ ጉዳይ ነው። በሃይማኖቶች መካከል ያለ መስተጋብር ነው፣ እሱ ሌላ ጉዳይ ነው። ይሄ ነገር ዋቄ ፈታ ጋር ሲሆን ለምን አይሰራም? ለምን ነው እናንተ ጣዖት አምላኪዎች የሚባሉት? የያዙት ሃይማኖት ከሆነ ሃይማኖት ነው ያለን ካሉ ለምንድን ነው የሚባሉት እንደዛ? አሁን የሚያነሷቸው ነገሮች አሉ። ዛፍ ቂቤ ይቀባል፣ ገንዘብ ምንድነው እህል ይበትናሉ ምናምን ይላሉ። ማናቸው የሜጫና ቱለማ ማህበረሰቦች በግልጽ ተናግረዋል። እኛ ቂቤ ማንቀባም እህልም አንበትንም ብለዋል። ግን ቢያደርጉት ራሱ ጣዖት አምላኪ ናችሁ ብሎ ለመናገር መብት የሰጠን የለም። ማንም መብት የሰጠን የለም። ምንድነው ማድረግ የምንችለው? ይሄ ነገር የተሳሳተ ነው፣
ባዕድ ነገር ማምለክ ነው የሚል አቋም ያለው ሰው ካለ ማድረግ የሚችለው ምንድነው? እዛ ቦታ ለመሄድ ራሱን ማቀብ። የኔ እምነት የሚፈቅደው አይደለም ብሎ ያመነ ሰው ራሱን ማቀብ ነው ያለበት። ራሱን ከማቀብ አልፎ የሌላውን እምነት የሚነካ ንግግር መናገር አይችልም። አሁን ዋቂ ፈታዎች ተነስተው እስልምና ማለት ጣዖት ማምለክ ነው፣ ክርስትና ማለት ጣዖት ማምለክ ነው፣ እናንተ ዋቃን አታምልኩም ቢሉ እንዴ እምነታችን ተነካ ብሎ የሚነሳውን ሰው ብዛት አስቡት። ለእናንተ ሲሆን የሚሰራው ለነሱ ሲሆን ለምንድን ነው የማይሰራው? ስለዚህ ስንናገር ጥንቃቄ ማድረግ ያስፈልጋል። አሁን ጉዳዩ ሃይማኖት ነው አይደለም የሚለው ክርክር አላበቃም። ግን ሃይማኖታዊ ነው እንኳን ከተባለ ምንናገርበት ንግግር ጥንቃቄ ይፈልጋል። ጣዖት አምላኪ ናችሁ ልንላቸው አንችል። ማንንም መብት የሰጠን የለም። ማንንም ይሄንን መብት የሰጠን የለም። መብታቸው ነው። የሰው ልጅ አምላክ የለም የሚል የለ እንዴ? እንኳን በሆነ ነገር ማምለክ ቀርቶ ከነጭራሹ አምላክ የለም ብሎ የሚያስብም እኮ አለ። ስለዚህ እሱን አንተ እንደዚህ መሆን አትችልም ብለን ልንናገረው መብት የሰጠን የለም። ማንም ሰው የፈለገውን ነገር ማምለክ በፈለገው ነገር ማምለክ መብቱ ነው። አይ ይሄ ነገር አያዋጣኝም ስትል፣ አይ ይሄ ነገር እኔ ከምከተለው አስተሳሰብ የተቃረነ ነው ስትል ማድረግ የምትችለው ራስህን ከዛ ነገር ማቀብ ብቻ ነው። ማቀብ ብቻ ነው። እንዲህ እንዳይሆን እንዲያ እንዳይደረግ እያሉ የሌላ ሰው ሃይማኖት ውስጥ ገብቶ መፈትፈት መብታችን አይደለም። የፈቀደልን የለም። ጥንቃቄ ማድረግ ያስፈልጋል። የኔ ሃይማኖት እንዲከበርልኝ በመፈልገው ልክ የሌላውን እምነት የሌላውን ሃይማኖት ማክበር አለብኝ። እንደዛ ካልሆነ አብሮ ለመኖር አስቸጋሪ ነው የሚሆነው። ደብል ስታንዳርድ ማስቀመጥ የለብንም። እኛ ላይ ሲሆን የሚያንገበግበን ነገር ሌላውም ሊያንገበግበው እንደሚችል ማወቅ መቻል አለብን። አንድ ሁለት ነጥቦችን እናንሳና እናብቃ። ነገሩ ቢጠራ ደግሞ ደስ ይለኛል። ጥርት ቢል ይሄ ነገር ሃይማኖት ነው፣ አይ ይሄ ነገር የለም ባህል ነው የሚለው ነገር ጥርት ቢል አሁን ጥሩ ነው። አሁን በስመ ባህል እንግዲህ ሃይማኖት ነው ከተባለ በስመ ባህል ብዙ ሰዎች እየሄዱ እዛ እያከበሩ ነው። ከሃይማኖታቸው የሚቃረን ነገር እያደረጉ ነው ማለት ነው። ሊትራሊ ስፒኪንግ በስመ ሃይማኖት ከሆነ አሁን የሚጫናቱን ለማሰዎች አትምጡብን እኮ ብለው እንከባበር የሚል መግለጫ እኮ አውጥተዋል። ትንሽ ነገሩን የሚያጠራ ይመስል ነበረ። ሌሎች ነገሮች ሲጨመሩበት የባሰ ደግሞ ተወሳሰበ እንጂ የሌሎች ሰዎች ከበሮ ይዛችሁ አትምጡብን፣ ድቤ አትምጡብን እንከባበር ብለው ነበር። የሆነ ሃይማኖታዊ ነው የሚል ነገር ሰርፌስ እያደረገ የመጣ ይመስል ነበር። ግልጽ ቢሆን ጥሩ ነው። አይ ይሄ ነገር ሃይማኖታዊ ነው፣ የለም ይሄ ነገር ባህላዊ ነው የሚለው የሚመለከታቸው አካላት በጉዳዩን በደንብ የሚያውቁት አከባበሩን በደንብ የሚያውቁት ሰዎች ግልጹን ነገር ቢናገሩ። አሁን እኛ የሚመስለንን ነው እንጂ የምንናገረው ውስጡ ያለንበት የምናውቀው ነገር ስላልሆነ ከግምት ውጪ ልናወራ አንችልም። ግን ቢሆን ደስ የሚለኝ ግልጽ ያለ ነገር ቢሆን። በቃ ሃይማኖት ነው ከተባለ ሁሉም አቋሙን ይዛል። አይ እኔ እዚህ ሃይማኖት ተከታይ ነኝ ሄጄ አከብራለሁ ይላል። የለም እኔ እዚህ ሃይማኖት ተከታይ አይደለሁም ብሎ ሊቀር ይችላል። የለም ባህል ነው ከተባለ ደግሞ የሁሉም ሃይማኖት ተከታይ በነፃነት የሚያከብረው ይሆናል። አሁን የሌላ እምነት ተከታይ ሆኖ እዛ የሚሄዱት ሰዎች በስጋት ነው ይሄ ነገር ሃይማኖት ይሆን እንዴ እያሉ እየፈሩ እየተቡ ነው የሚሄዱት። እንደዚህ አይነት ነገር ከሚፈጠር ግልጽ ቢል እና ቁርጡ ቢታወቅ አንድ ነገር ነው። ሁለተኛና የመጨረሻ ሐሳብ ለዛሬ ፕሮግራማችን የምናነሳው በዓሎች አሁን ኢሬቻን አስተካከል ሌሎችንም በዓሎች ብናነሳ ብዬ ነው። ከበዓሎቻችን ላይ መንግስት እጁን ቢያነሳ ይመረጣል። እጁን ቢያነሳ ማለት ምን ማለት ነው? የትኛውም በዓል ላይ ኢሬቻን በሉት መስቀልም በሉት ምንድነው የሙስሊሞች በዓል ስቴዲየም መስቀል አደባባይ እንደዚህ የሚያከብሯቸው በዓላቶች ፕሮቴስታንቶችም እየወጡ ያለ አዲስ ዓመትም ሌሎች ፕሮግራሞችም በአደባባይ የሚያከብሯቸው በዓሎች በሙሉ የመንግስት እጅ ባይኖርባቸው ጥሩ ነው። አሁን ባለፈው የመስቀል በዓል ላይ ስንት ሚሊዮን ብር ከተማ አስተዳደሩ ወጪ እንዳደረገ ሲነገር ነበረ። አሁን የኢሬቻ በዓልም ሲከበር ብዙ ድጋፎች እንደሚደረጉ እንሰማለን በመንግስት በኩል። ኦኬ ሃይማኖቶችና መንግስት ሃይማኖቶችና ህዝባዊ በዓላት እንደዚህ በመካከለ ምንድነው በመንግስትና ህዝባዊ በዓላት እንደዚህ በመካከለ ያለው ጥሩ ግንኙነት እንዲቀጥል ያስፈልጋል ምናምን የሚሉ ምክንያቶች ሊቀርቡ ይችላሉ። ግን መንግስት እኔ ቢያደርግ ደስ የሚለኝ የአደባባይ በዓላት ሲሆኑ ጥበቃ ማድረግ፣ ሁኔታዎችን ማመቻቸት። ከዛ ገንዘብ መስጠት ለምን ያስፈልጋል? ሃይማኖቶቹ ለራሳቸው አያንሱም። በነገራችን ላይ አያንሱም ለራሳቸው። በጣም በርካታ ቁጥር ያለው ምዕመን የሚገኝበት ነው እና ወጪዎቻቸውን ሸፍኑ ቢባሉ የሚያንሱ አይደሉም። ትልልቅ ህንጻዎች የሚገነቡ ናቸው እንደምታውቁት። እና
የ7 ሚሊዮን ብር 8 ሚሊዮን ብር ሰጥተህ ስም ማጥፋት ካልሆነ በስተቀር ሌላ ነገር ሊሆን አይችልም። ሌሎች ህዝብ በራሱ የሚያከብራቸው በዓላት ከህዝብ የመነጩ በዓላት ሲሆኑ ወይ ደግሞ ሃይማኖታዊ በዓላት ሲሆኑ ከመንግስት ጋር በምንም ባይገናኙ እንዴት ደስ ይለኛል። በቃ መንግስት አደባባይ ሲወጡ አማኞቹ ወይ ደግሞ ህዝቡ አደባባይ ሲወጣ ጥበቃ በማድረግ ብቻ ቢወሰን ሁኔታዎችን አመቻችቶ ለጸጥታ ጥበቃ ብቻ አድርጎ አክብረው ቢመለሱ። ከዛ ውጪ ግን አሁን ለመስቀል ይሄንን ብር ሰጥቶ ለደመራ ሲከበር ይሄን ያህል ሚሊዮን ብር ሰጠ ተብሎ በሚቀጥለው ሌሎች ሃይማኖት ተቋማት ሲያከብሩ ላያስፈልግ ይችላል ያንን ያክል ወጪ ማውጣትና 3 ሚሊዮን ብር ወይ 4 ሚሊዮን ብር ድጋፍ ቢያደርግ ለኦርቶዶክስ አዳላ የሚባል ትችት መምጣቱ አይቀርም። በረዳ ባገዘኮ ለኦርቶዶክስ አዳላ የሚባል ትችት መምጣቱ አይቀርም። ከዛ ደግሞ የሙስሊሞች በዓል ሲደርስ እንዲሁ ሲያደርግ ለሙስሊሞች ደግሞ አዳላ የሚባል ነገር መምጣቱ አይቀርም። ስለዚህ ገንዘብ መስጠትም አያስፈልግም፣ የተለየ ድጋፍ ማድረግም አያስፈልግም። ጉዳዩ ሃይማኖታዊ ከሆነ ሃይማኖታዊ ነው፣ የህዝብ ከሆነ የህዝብ ነው። ምንድነው እንዲያደርግ የሚጠበቀው? መንግስት ጸጥታ ማስከበር፣ ሁኔታዎችን ማመቻቸት፣ ከዚህ የዘለለ ነገር ባያደርግ። ስለዚህ መንግስት ከበዓሎቹ እጁን ሰብሰብ የጸጥታ ድጋፉን ጠንከር ቢያደርግ ምናልባት ምን ሰማቸው ጭቅጭቆች ምን ሰማቸው ከመንግስት ጋር የተገናኙ እንደዚህ የሚባሉ ጭቅጭቆች ሊቀሩ ይችላሉ ብዬ አስባለሁ። ግን በዓሉ በፊታችን ቅዳሜና እሁድ በድምቀት ይከበራል ተብሎ ይጠበቃል። በዓሉ ለሚመለከታችሁ ሁሉ ከወዲሁ እንኳን አደረሳችሁ ማለት እንፈልጋለን። በዓሉን በሰላም ተከብሮ እንዲያልፍ እንዲሁ እንመኛለን። የዛሬው ፕሮግራማችንን እዚህ ላይ እናበቃለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናችኋለን። ሐሳብ አስተያየቶቻችሁን በየትኛውም መንገድ ልታደርሱን ትችላላችሁ። ጤና ይስጥልን።